ከቱርክዬ ሪፐብሊክ ፕሬዝዳንት ረጂብ ጣይብ ኤርዶጋን ጋር ዘለግ ያለ ውይይት መደረጉን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ከ1 ቢሊዮን ዶላር በላይ እንዲሆን በሁለቱ ሀገራት ታቅዶ ለመስራት እንዲሁም የንግድ ልውውጦች እንዲዳብሩ ከስምምነት ላይ መደረሱን አውስተዋል። በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ 1 ቢሊዮን ዶላር መሙላት እንችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል። በተለይም የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት በማድረግ ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር እንድንሰራ ተጨማሪ ኢንቨስተሮች እንድናመጣ ተነጋግረናል። ኢትዮጵያ ኢፍትሐዊ በሆነ መንገድ የባህር በር አልባ መሆኗን በዚህም በሰላማዊ መንገድ የባህር በር ተጠቃሚነቷ እንዲረጋገጥ ማስቻል ሌላኛው የውይይታቸው ማጠንጠኛ እንደነበርም እንዲሁ አንስተዋል። ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪያ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። የሁለት ዓመታት የኮፕ አስተናጋጆች ኢትዮጵያና ተርኪዬ የተሳካለት ስብሰባ እንዲካሄድ የልምድ ልውውጥ ማድረጋቸውም እንዲሁ ተወስቷል። በዚህ ዓመት ቱርኪዬ የኮፕ ዝግጅት ታዘጋጃለች። በሚቀጥለው ዓመት ኢትዮጵያ ከቱርኪዬ ትረከባለች። በዚህ ሁለት ዓመታት በሚደረገው የኮፕ ዝግጅት ውስጥ የልምድ ልውውጥ እና መደጋገፍ እንዲኖር ተስማምተናል። ኢትዮጵያ የአፍሪካ የፖለቲካል ካፒታል በመሆኗ አፍሪካ ከፍተኛ እድገት እያሳየች ያለችበት ዘመን ስለሆነ በሚቀጥሉት 20-30 ዓመታት አፍሪካ የሚገባትን ቦታ እንደምትይዝ ታምኖ እየተሰራ ስለሆነ ቱርኪዬ ከአውሮፓ አንጻር እና በኤዥያ መካከል ባላት ጉልህ የጂኦግራፊና የኢኮኖሚ ሚና የአፍሪካ እድገት ውስጥ የበኩሏን ሚና እንድትጫወት ብዙ ውይይት አድርገናል። ዘመናትን የተሻገረው የሁለቱ ሀገራት ግንኙነት አሁንም እንዲጠናከር የዛሬው የኤርዶሃን የኢትዮጵያ ቆይታ ጉልህ ሚና ይኖረዋልም ተብሏል። በኢትዮጵያና በቱርክ መካከል ከጥንት ጀምሮ የነበረው ዝምድና ወዳጅነት አሁንም በመከባበር በመደጋገፍ አብሮ በመስራት ወዳጅነት ለማጠናከር በኔና በፕሬዝዳንት ኤርዶጋን መካከል ከስምምነት ተደርሷል። ከሞላ ጎደል በሁለትዮሽና በመልቲላተራል ጉዳይ የነበረን ውይይት እጅግ ውጤታማና ፍሬያማ ነበር። ፕሬዝዳንት ጣይብ ኤርዶጋን ይህንን ሪጅን በደንብ የሚገነዘቡ በዚህ ሪጅን ውስጥ ኢትዮጵያ አንከር ሀገር መሆኗንና ሚናዋ መወጣት እንዳለባት የሚያምኑ በመሆናቸው ንግግራችን እጅግ የተዋጣ ነበር ማለት ይቻላል።